ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድትጀምሩ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የምናደርገው ከትናንት ምሽት 4 ሰዓት እስከ 8 ሰዓት በተደረጉ ሁለት የዓለም ዋንጫ የጥሎ ማለፍ ጨዋታ 16 ውስጥ ለመግባት በሚደረግ ትንቅንቅ በጊዜ 4 ሰዓት በተደረገ ጨዋታ ስፔን ኦስትሪያን 3-0 ማሸነፍ ስትችል፣ ሌሊት 8 ሰዓት ላይ በተደረገ ከባድ ጨዋታ በፖርቱጋልና ክሮኤሺያ መካከል በተደረገ ጠንካራ ፉክክር ድራማዊ በሆነ ክስተት በተጠናቀቀው የምሽት 8 ሰዓት ጨዋታ እንግዲህ ፖርቱጋል ክሮኤሺያን 2-1 በማሸነፍ ስፔን ከፖርቱጋል ሰኞ ምሽት 4 ሰዓት ላይ ሁለቱን ጠንካራ ብሔራዊ ቡድኖችን ያገናኘ ውጤት ተመዝግቧል። ፖርቱጋል ክሮኤሺያን፣ ስፔን ኦስትሪያን በማለፍ 16 ውስጥ መገናኘት የቻሉበት የምሽቱን ጨዋታ እንግዲህ ድህረ ጨዋታ ነጥቦችን የምንወያይበትን ፕሮግራም ይዘንላችሁ መጥተናል። እንደ ሰዓታቸው የጨዋታውን ድህረ ጨዋታ ነጥቦችን እንመለከታለን። የስፔንና ክሮኤሺያ ጨዋታ ግን የበለጠ ትልቅ ትኩረት ሊሰጠው የሚገባ ትላልቅ ነጥቦች የተስተዋለበት እግር ኳሳዊ ክስተቶች፣ የመጨረሻ ደቂቃ ድራማ፣ ያልተጠበቀ ስሜትን በሁለት መልክ ለእግር ኳሱ ቤተሰብ የቀያየረ አስደናቂ ጨዋታ ነበር። እስቲ ስፔን ኦስትሪያን ያለፈችበትን ጨዋታ እናንሳና ወደ ድራማዊ ክስተት ፖርቱጋል ከክሮኤሺያ ያደረጉትን ጨዋታ ምንመለከት ይሆናል። ስፔን እንግዲህ በ32 ውስጥ በተደረገ ጨዋታ ኦስትሪያን በማሸነፍ ወደ ቀጣዩ ዙር ስታልፍ 16 ውስጥ ስትቀላቀል ከረጅም ጊዜ በኋላ ማለት ከ2010 ካሳካችው የዓለም ዋንጫ በኋላ ለመጀመሪያ ጊዜ ነው እንግዲህ በኖክአውት ስቴጅ አሸንፋ ወደ ቀጣዩ ዙር ስፔን መሻገር የቻለችው። ይህንን እንግዲህ ገና ጨዋታው በተጀመረ በ36ኛ ደቂቃ ላይ ማርክ ኩኩሬያ ለኦያዘባል አመቻችቶ ያቀበለውን ኳስ አስቆጠረ። ስፔን ቀዳሚ መሆን ቻለች። ከእረፍት መልስ 66ኛ ደቂቃ ላይ የቶትናሙ ፉልባክ ፔድሮ ፖሮ በድጋሚ ከአሌክስ ቤይና የተሻገረለትን ኳስ አስቆጥሮ የስፔንን አድቫንቴጅ ወደ 2 ግብ አሰፋ። በመጨረሻም እንግዲህ 89ኛ ደቂቃ ላይ ሚካኤል ኦያዘባል ለስፔን 3ኛ ለራሱ 2ኛ በቶርናመንቱ 4ኛውን ግብ አስቆጥሮ 3-0 በሆነ ውጤት ስፔን ኦስትሪያን በማሸነፍ ወደ ቀጣዩ ዙር ማለፍ የቻለችበት አስደናቂ ጨዋታ ነበር። ስፔን እንግዲህ ለ5 ተከታታይ የዓለም ዋንጫ ጨዋታ ክሊንሺት በመጠበቅ እንግዲህ ለራሷ አዲስ ሪከርድ መጻፍ የቻለችበት፣ በዚህ ውድድር እንግዲህ ለ4 ተከታታይ ጨዋታ ግብ ሳታስተናግድ የቆየችበት ጠንካራ የውድድርን እያሳለፈች ነው የምትገኘው። ስፔን በዓለም ዋንጫ ሻምፒዮን ይሆናል ወይም ግምት ካገኙ ትላልቅ ሀገራት መካከል ግንባር ቀደም በተለይ የተሟላ ስኳድ እንደ ቡድን የተቀናጀ ስብስብ መያዟን በዚህ ውድድር ላይ ተመራጭ አድርጓት እንግዲህ ብዙ ሲነሳ ቆይቷል። አስገራሚ ጉዳይ አለ። ስፔን 33 ጨዋታ በሁሉም ውድድሮች ሳትሸነፍ ዘልቃለች።
በሁሉም ውድድሮች 33 ጨዋታዎችን በዴላፎንቴ ስር መሰልጠኝ ከጀመረችበት ጊዜ አንስቶ 33 ጨዋታ አሸንፋለች። ዛሬ ትናንት ምሽት 4 ሰዓት ያደረገችው ደግሞ ልክ ኦስትሪያ በመጨረሻ ጨዋታ ከአልጄሪያ ጋር በነበራት ጨዋታ 3-3 የተለያየችውን ሀገር ነው። እንግዲህ 33 ቁጥር በተለየ የቁጥር እስታት ተነስቶ ነው እንግዲህ መወያያ ርስቶ ነው ይሄ ጨዋታ የጀመረው እና ስፔን ፍጹም የበላይነት ወስዳ ጨዋታውን በአስደናቂ ሁኔታ ማሳካት የቻለችበት ነው የምሽቱ ጨዋታ። እንግዲህ ለ5 ተከታታይ የዓለም ዋንጫ ጨዋታ ግብ ሳታስተናግድ የቆየችበት ለመጀመሪያ ጊዜ የተመዘገበ ነው። ይሄ ሪከርድ በነገራችን ላይ ለ5 ተከታታይ ጨዋታ በዓለም ዋንጫ ክሊንሺት የጠበቀች ሀገር ስዊዘርላንድ እንዲሁም ጣሊያን የ1990 ጣሊያንና ከ2006 እስከ 2010 ባለው ስዊዘርላንድ ነበረች። የኡናይ ሲሞን ረጅሙ የክሊንሺት ሪከርድ ተደርጎ የተወሰደበት ነው። በዓለም ዋንጫ ታሪክ ከጣሊያናዊው ግብ ጠባቂ ዋልተር ዚኒጋ ጋር እኩል የሆነበት እስታት ነው። የበለጠ ደግሞ የሚያስገርመው ጉዳይ ትናንት ምሽት ከኦስትሪያ ጋር ባደረገችው ጨዋታ አንድም ኢላማውን የጠበቀ ሙከራ ስፔን አላስተናገደችም። ይሄ ደግሞ ለመጀመሪያ ጊዜ በስፔን የዓለም ዋንጫ ጨዋታ የተመዘገበ ሪከርድ ነው። በኖክአውት ስቴጅ እንደምታስታውሱት በ2014 በነበረ ጨዋታ ነው ለመጨረሻ ጊዜ አንድም ኢላማውን የጠበቀ ሙከራ ከተጋጣሚ ያላስተናገደው። በፍጻሜ ጀርመንና አርጀንቲና ባደረጉት ጨዋታ አርጀንቲና አንድ ኢላማውን የጠበቀ ሙከራ ሳታደርግ የወጣችበት ጨዋታ ነበር። ጀርመን ያን ጨዋታ ባሸነፈችበት የፋይናል ጨዋታ ላይ የተመዘገበ ውጤት ነው እና አሁን እንግዲህ ስፔን በልዩ ጥንካሬ ወደ ቀጣዩ ዙር አልፋለች። ተጋጣሚዋንም አውቃለች። እንግዲህ አስገራሚ ድጋሚ ለሌላ ታሪክ የምንመለከትበት የኖክአውት ስቴጅ ጨዋታ ነው። 16 ውስጥ እንግዲህ በብዙ መልኩ ተጠባቂ ጨዋታ የምንመለከትበት ነው የሚሆነው። ምክንያቱም ስፔን ከፖርቱጋል ክርስቲያኖ ሮናልዶ የነገሰበትን ምድር አሁን እንግዲህ በተቃራኒው ሆኖ የሚገጥምበት ጨዋታ ነው የሚሆነው። በስፔን ምድር ሮናልዶ በማድሪድ ማሊያ የከፍታው ዘመን ፕራይም ታይሙ በዓለም አቀፍ ደረጃ ሱፐር ክላሲክ ሆኖ በከፍታ ላይ ቆየበት አስደናቂ የእግር ኳስ ኬሪሩን ያሳለፈበት ምድር ነው ስፔን። ዛሬ ላይ እንግዲህ በተቃራኒ ሆኖ ስፔንን ፖርቱጋልን ወክሎ ስፔንን ይገጥማል። ሰኞ ምሽት የሚደረግ ጨዋታ ነው። በትልቅ ድራማዊ ውጤት የተጠናቀቀው ብዙ ትውስታ ብዙ ታሪክ ጥሎ ያለፈው በአሳዛኝ ክስተቱ ሲወሳ የነበረው ጨዋታ እንግዲህ በፖርቱጋል አሸናፊነት ተጠናቋል። አንድ ምስል ከጨዋታ በኋላ የተለቀቀ በስክሪናችን ላይ ላሳያችሁ። ይሄ ምስል እንግዲህ ከጨዋታ በኋላ ክርስቲያኖ ሮናልዶ እና የቡድን አጋሮቹ አሰልጣኙ አብሮ በጋራ በመሆን ከጨዋታ በኋላ እንግዲህ ያሳዩት 21 ቁጥር ማለያ የዛሬ ዓመት በዚህን ቀን ጨዋታው በተደረገበት ቀን በእግር ኳስ አሳዛኙ ክስተት በጣም የብዙዎችን ልብ የሰበረ ከፍተኛ ድንጋጤን የፈጠረ አሳዛኝ የእግር ኳስ ክስተት የዛሬ ዓመት በዚህን ቀን ተፈጥሮ ነበር። እንደምታስታውሱት ዲዬጎ ጆታ በከባድ የመኪና አደጋ እንግዲህ ከዚህ ዓለም በሞት መለየቱ ይታወሳል። በዓመቱ ፖርቱጋል በዕለቱ ጨዋታ እንግዲህ በዓለም ዋንጫ ያደረገች ትናንት ምሽት ከክሮኤሺያ ጋር። ከጨዋታውም በፊት ሮቤርቶ ማርቲኔዝ እንደገለጹት ይሄ ጨዋታ መታሰቢያነቱ ለዲዬጎ ጆታ ነው። ይሄ ውድድር ለማሸነፍ እስከ መጨረሻ ድረስ ራሳችንን ለዚህ ውድድር የምናዘጋጀው ይሄን ቶርናመንት የምናሸንፈው መታሰቢያነቱን ለዲዬጎ ጆታ በማድረግ ነው
በማለት እንግዲህ ገልጸዋል። አሳዛኙ ክስተት እንግዲህ ከአንድ ዓመት በፊት ዲየጎ ጆታን ከዚህ ዓለም በሞት ካጣ ነው በኋላ በትናንትናው ዕለት ዓመቱ መሆኑን ተከትሎ የጨዋታው ትውስታን፣ የጨዋታውን ጥንካሬ፣ የጨዋታውን የተለየ ምስል ትኩረትም እንዲያገኝ አንደኛው ምክንያት ነበር። ይሄ ተጫዋች እንግዲህ የፖርቱጋል ብሔራዊ ቡድን አባል ነበር። የሊቨርፑሉ አጥቂ ዲየጎ ጆታ በአሳዛኝ ሁኔታ ከሞተ በኋላ ፖርቱጋል በዓመቱ በዚህ ግዙፍ ውድድር በምታደርግበት ወቅት ዲየጎ ጆታን በማስታወስ ነው እንግዲህ ከጨዋታው መጠናቀቅ በኋላ ድሉን ለጆታ መታሰቢያነት ያበረከቱትና ተጫዋቾቹ ክርስቲያኖ ሮናልዶን ጨምሮ የቡድን አጋሮቹ በእንዲህ መልኩ ለዲየጎ ጆታ ያላቸውን ፍቅርና ቦታ የተሰማቸውንም ሐዘን በእንዲህ መልኩ እንግዲህ ሙሉ የቡድኑ ስታፍ አብሮ በጋራ በመሆን በእንዲህ መልኩ እንግዲህ ከጨዋታው በኋላ ዲየጎ ጆታን በማስታወስ ሁኔታውን እንግዲህ በእንዲህ መልኩ የቡድን አጋሮቹ ገልጸውታል ማለት ነው። ታዲያ ጨዋታው እንዴት ነበር? አስገራሚው በብዙ ትዕይንት የተጠናቀቀው የፖርቱጋልና ክሮኤሽያ ጨዋታው የመጀመሪያ 45 በተለይ በአገራችን ኢትዮጵያ የሚገኙ የእግር ኳስ ደጋፊዎች ጠብቀው በመጀመሪያ 45 የተመለከቱት ፉክክር ለእግር ኳሱ ቤተሰብ ብዙም በዚህ ደረጃ ሳቢ የሆነ ፉክክር አልተመለከቱ። መጠነኛ ነበር። የፉክክሩ ደረጃ በዛ ልክ የላቅ አልነበረም። ከረፍት በፊት የሙከራው ቁጥር የነበረው ኢንቴንሲቲ ከሃይድሬሽን ብሬክ ቀደም ብሎ ፖርቱጋል ጥሩ ለመጫን ጥረት ሲያደርጉ ተመለከትን። ከሃይድሬሽን ብሬክ በኋላ ደግሞ ኳሱ የበለጠ በቁጥጥር ሁለቱ ክለቦች ያሳለፉበት ደቂቃ ነው። ከረፍት መልስ ግን በዚህ ጨዋታ ያለውን አማራጭ ያለውን አጋጣሚ ማስቆጠር፣ ጨዋታው ላይ መግደል ብቸኛ አማራጭ ስለነበር ሁለቱም ብሔራዊ ቡድኖች ያላቸውን አቅም ለመጠቀም መወሰናቸውን ተከትሎ የጨዋታው ፉክክር ሁለተኛ 45 ላይ ነው የበለጠ ያማረው። የመጀመሪያውን 45 ተመልክቶ ጠብቆ በዛ ሰዓት በተለይ በሀገራችን ኢትዮጵያ የሚገኙ የእግር ኳስ ቤተሰቦች በጠበቁት ደረጃ የፉክክሩን የመጀመሪያ 45 ብዙም በትዕይንት የታጀበ አልነበረም። ሁለተኛ 45 ግን እንደጀመረ ልክ 53ኛ ደቂቃ ላይ ኢቫን ፔሪሲች ክሮኤሽያን ቀዳሚ ያደረገ። ያኔ እንግዲህ በመላው ዓለም የሚገኙ ደጋፊዎች ምን ያክል ለክርስቲያኖ ሮናልዶ እና ፖርቱጋል በተለየ ድጋፍ ይህን ጨዋታ ለመታደም በዓለም አቀፍ ደረጃ ለምሳሌ የአሜሪካ የራፕ ሙዚቃ አቀንቃኝ የቶሮንቶ ተወላጅ የሆነው በሀገሩ እየተደረገ የሚደረገውን ጨዋታ ለመመልከት በተለይ ለክርስቲያኖ ሮናልዶ ካለው አድናቆት የተነሳ ሜዳ የታደመው ድሬክም ጭምር በጨዋታው መሃል ልክ ፖርቱጋል ስትመራ በተለይ በፎክስ ስፖርት ጨዋታውን ለተመለከታችሁ ካሜራማን በቀጥታ ይህንን ሙዚቀኛ በማምጣት ከሮናልዶ ድጋፍ ጋር በተያያዘ አጭር የተወሰዱ ቃላቶች እዛ ጋር ተጠቅሞ ሲናገር ነበር እና ለክርስቲያኖ ሮናልዶ ደጋፊዎች በመላው ዓለም በዚህ ተጫዋች ብቃት ሚዲያው በሚያነሳ ሀሳብ ብዙ ጎራ ለይተው ከፍተኛ መከፋፈል ፈጥሮ በመላው ዓለም ምን ያክል የሮናልዶ ደጋፊ ተጽዕኖ ፈጣሪ እንደሆነ ይሄ ዓለም ዋንጫ በደንብ ያስተዋልንበት ነበር። እንግዲህ ያ ግብ ስትቆጠር አብዛኛው ሪያክሽን የነበረው ከሮናልዶ ጋር በተያያዘ። አሁን ሮናልዶ በኖካውት ስቴጅ ገና 32 ራውንድ ውስጥ የዚህ ተጫዋችን በ41 ዓመቱ 147 ቀን ላይ የሚገኝ ፖርቱጋልን ለትልቅ ከፍታ በኃላፊነት ይዞ የተጓዘ ተጫዋች ጋር በቀጥታ የክሮኤሽያ መሪ መሆን ከዚህ ተጫዋች ሌጋሲ ጋር በቀጥታ ተያያዥ አድርገው ነበር። 53ኛ ደቂቃ ላይ ኢቫን ፔሪሲች ሲያስቆጥር ብዙም የጨዋታው ክፍለ ጊዜ ሲያይርቅ
ፖርቱጋል ብዙ ሳትጨነቅ ሪናቶ ቬጋ ላይ በተሰራ ጥፋት የተገኘችዋን ፍጹም ቅጣት ምት 68ኛ ደቂቃ ላይ ሮናልዶ አስቆጠረ። በኖክአውት ስቴጅ በዓለም ዋንጫ ጨዋታ ይሄ እንደምታውቁት ከየትኛውም ተጫዋች በላይ ለ6 ተከታታይ የዓለም ዋንጫ ግብ ያስቆጠረ ብቸኛ ተጫዋች ነው በታሪክ። በ6 ተከታታይ የዓለም ዋንጫ የተሳተፈን ብቸኛ ተጫዋች ነው። በእድሜ ደግሞ ትልቁ ተጫዋች ነው በዓለም ዋንጫ በመሳተፍ እና ግብ በማስቆጠር። ትናንት ደግሞ በኖክአውት ስቴጅ ያስቆጠረው ግብ በእድሜ ትልቁ ተጫዋች በኖክአውት ስቴጅ በዓለም ዋንጫ ታሪክ ግብ ያስቆጠረ ብቸኛ ተጫዋች ሆኖ ተመዝግቧልና ያቺ ግብ የፖርቱጋልን ነፍስ ድጋሚ የዘራች ፍጹም ቅጣት ምት ነበር። ሮናልዶ አስቆጥሮ እንግዲህ ለፖርቱጋል ብሔራዊ ቡድን ተመልከቱ። አሁን በሚዲያው ደረጃ የሚነሳ ውዝግብ የሚነሳ ጥያቄ አለ። ብዙም እዛ ጉዳይ ላይ በጥልቀት መግባት አያስፈልግም። ምክንያቱም ሮናልዶና ሜሲ የሰጡን ጉዳይ ሚዲያው ከሚያነሳው ጥቃቅን ሀሳብ የበለጠ ሰፊ ስለሆነ ከዴኬድ በላይ ሲያዝናኑን ስለከረሙ ስለ ንጽጽሩ ሳይሆን ስለሰጡን ጉዳይ የበለጠ ትኩረት ማድረግ ስላለብን ብዙም እንዲህ አይነት አላግባብ የሆነ ንጽጽሮች መግባት አያስፈልግም። ሁለቱም የፕላኔቷ ምርጥ ተጫዋቾች ናቸውና የክርስቲያኖ ሮናልዶ የግብ ቁጥር ሮናልዶ ለማንቸስተር ካስቆጠረው ግብ አሁን የበለጠ ለፖርቱጋል ያስቆጠረው ግብ ይበልጣል። የትናንቷ ፍጹም ቅጣት ምት 146 ግብ ለፖርቱጋል አስቆጥሯል። ለማንቸስተር ዩናይትድ 145 ግብ ነው ያስቆጠረው። ይሄንን ከግምት ውስጥ ማስገባት አለብን። ይሄ ተጫዋች የትናንትናው ግብ ለፖርቱጋል ያስቆጠረው ግብ ይበልጣል ለማንቸስተር ዩናይትድ ካስቆጠረው የግብ ቁጥርና በአስገራሚ ሁኔታ በ41 ዓመቱ ከ147 ቀን ላይ የምንጊዜ በኖክአውት ስቴጅ በእድሜ ትልቁ ተጫዋች ግብ ያስቆጠረ በዓለም ዋንጫ ታሪክ ብቸኛ ሆኖ መመዝገብ ችሏል። ሮናልዶ የፖርቱጋል ላይ የተወሰደው መሪነት ድጋሚ እንዲያገኙ ይረዳቸዋል። የጨዋታውን የመጨረሻ ቁልፏን ፍጹም ቅጣት ምት አስቆጠረ። በዛ ጫና ውስጥ በዛ ውጥረት ውስጥ ከጨዋታ በፊት ፖርቱጋል ሜዳ ውስጥ 90 ደቂቃ ይኑራት እንጂ ሚዲያው ስለ ፖርቱጋል ብሔራዊ ቡድን አቅም፣ ስለ አሰልጣኙ ፍሌክሲብል ታክቲክ፣ ስለ ብሔራዊ ቡድኑ የተቀናጀበት ምን እንደሚጎለው ይህን ጉዳይ ከማንሳት ይልቅ ዓለም አቀፍ ትኩረት የሆነው ሮናልዶና ሮናልዶ ነው። አታክም ማወደስም እንዲሁም የበለጠ ተጽዕኖ በሚፈጥሩ ሚዲያዎች ይሄ ተጫዋች ተወቃሽ ነው። ኡዝቤኪስታን ላይ ያስቆጠረው ግብ በኮሎምቢያ አልቀጠለም አሉ። ፖርቱጋል እንደ ቡድን በማርቲኔዝ እንግዲህ ፍልስፍናው ይሄን ጀነሬሽን አደጋ ውስጥ እንዳይከት አሁንም በምሽቱ ድል ውስጥ ጥያቄዎች አሉ። በአሰልጣኙ የጨዋታ እርምትና የጨዋታ ሂደት አሁንም አጫወቱ ላይ ነው ትኩረት ማድረግ ያለብን። ከሮናልዶ ተጽዕኖ ፈጣሪነት የ10 ተጫዋች ፕሮሰስ ድምር ውጤትን እንዲያስቆጥር የሚፈለገው ተጫዋች የ10ሩን ተጫዋቾችን መብላላትና መቀናጀትን ማዋሃድ የሚችል ኳሊቲ ያለው አሰልጣኝ ነው ወይ የሚለው ጉዳይ መጀመሪያ ምላሽ ማግኘት አለበት። ሮናልዶ ላይ ተኬዶ ከሚቀሰረው ጣት ይልቅ የአሰልጣኙን ኳሊቲ እናተኩር። መጀመሪያ የሮናልዶ ትችት ይደርሳል፣ ችግር የለውም። ግን አቅሙን እድሜውን የወሰደውን ኃላፊነት ወደንም ጠላንም ብናደንቀውም ባናደንቀውም የፖርቱጋል ብሔራዊ ቡድን ኤክስ ፋክተር ሮናልዶ ነው። እዚህ ስቴጅ ላይ እንዲበቁ በማድረግ በጥሎ ማለፍ ከዩሮፒያን ክለቦች ከፍተኛ ግብ አስቆጣሪ ሆኖ ከዩሮፒያን ብሔራዊ ቡድኖች ቡድኑን ለዓለም ዋንጫ ማሻገር የቻለ ትልቅ አቅም ያለው ተጫዋች ነው እና በዚህ ሂደት ነበር 1-1 ጨዋታው ቀጠለ። የጨዋታው መጠናቀቂያ ክፍለ ጊዜ 90 ደቂቃ ሲደመር የዕለቱ ዳኛ 10 ደቂቃ ጨመሩ። የጨዋታው ድራማ የጀመረበት ደቂቃ ሮናልዶን 88ኛ ደቂቃ ላይ 81ኛ ደቂቃ ላይ ሮቤርቶ ማርቲኔዝ 1-1 እያሉ ሮናልዶን ሪስክ ወስደው ቀየሩ። ሮናልዶን መቀየር በዛ ደቂቃ ከፍተኛ ሪስክ አለ። የቡድኑ ኤክስ ፋክተር ነው። ተቀይሮ የሚገባው ተጫዋች ያንን ሪስክ የመሸከም አቅም አለው የሚል ጥያቄ ያስነሳል። በጎንካልቮ
ራሞስ አማካኝነት ይሄ ተጫዋች ተቀይሮ ወጣ 81ኛ ደቂቃ ላይ። በዛን ሰዓት ኤክስን የተለያዩ ሶሻል ሚዲያዎችን ገብታችሁ ብትመለከቱ ይሄ የሮናልዶ የወርልድ ካፕ ሌጋሲ የመጨረሻ ጨዋታ ይሁን እያሉ ነበር ሁሉም ሲጽፉ የነበረው። ጨዋታው ባላንስ እኮ ነው፣ 1-1 ነው። የበለጠ ደግሞ የፖርቱጋልና የሮናልዶ ደጋፊዎችን ስጋት ውስጥ የከተተው ከለውጦቹ መካከል ትላልቅ ወርልድ ክላስ ተጫዋቾች ከሮናልዶ ቀደም ብለው ተቀይሮ ወጡ። የበለጠ ስጋቱን ከፋል። ምንም እንኳን የተቀየሩ ተጫዋቾች ጥሩ ቢሆኑም ለምሳሌ ቪቲኛና ብሩኖ ፈርናንዴዝ ለውጥ የበለጠ ለፖርቱጋልና ሮናልዶ ደጋፊዎች አሳማኝ አለ። ምንም እንኳን በርናንዶ ሲልቫ ቢገባ በርናንዶ ሲልቫ የማይተናነስ ኳሊቲ ቢኖረውም ሴሜዶን ነበር በብሩኖ ፈርናንዴዝ የቀየሩት። ይሄ የበለጠ ደጋፊውን ኤክስፔክቴሽኑን ጥያቄ ውስጥ ከቶ ነበር። ነገር ግን ጨዋታው ሊጠናቀቅ በጣም ጥቂት ደቂቃዎች ሲቀሩት ጎንካልቮ ራሞስ ከራፋኤል ሊያኦ የተሻገረለትን ኳስ በግሩም ሄዲንግ ነው ማስቆጠር የቻለው። የተሰጠውን ኃላፊነት በአግባቡ የተወጣበት 90+4 ላይ አስገራሚ ሄዲንግ ከያሽኮር ግራፍዲዮል አናት ላይ አስቆጠረ። የሚገርም ሄዲንግ ነው። በዛ ደቂቃ የራፋኤል ሊያኦ አሲስት፣ የጎንካልቮ ራሞስም ሄዲንግ በጣም አስገራሚ ነበር። ፖርቱጋል 94ኛ ደቂቃ ላይ 2-1 አደረገች ጨዋታው። የተጨመረው ስንት ደቂቃ ነው? 10። ከዚህ በኋላ ነው ድራማው የሚጀምረው። 10 ደቂቃ ላይ ዳኛው ጨዋታውን ማጠናቀቅ ሲችሉ 90+13 አጫወቱ። 90+13 ደቂቃ ላይ ደግሞ ያሽኮር ግራፍዲዮል አስቆጠረ። ጨዋታው 2-2 ሆነ። አሁን እዚህ ጋር ነው አወዛጋቢው ጉዳይ ጥርት ያለ ለምን የያሽኮር ግራፍዲዮል ግብ እንደተሻረች እና ፖርቱጋል እንዳለፈች እዚህ ጋር ትክክለኛውን ህጉን እዚህ ጋር ማንሳት አለብን፣ በቀጥታ ማለት ነው። ግራፍዲዮል ሲያስቆጥር የመጨረሻው ተች የነበረው በእርግጥም የሪናቶ ቪዬጋ ነው። እዚህ ጋር ልብ በሉ፣ ሪናቶ ቪዬጋ ነው የመጨረሻውን ኳስ። ምናልባት ጨዋታውን ለተመለከታችሁ ሃይላይትም ለምትመለከቱ በዛ ደቂቃ ያሽኮር ግራፍዲዮል ሲያስቆጥር 90+13 የተጨመረው 10 ደቂቃ ነው። የጨዋታው ድራማ ነው። 2-2 ሆነ። የፖርቱጋልና የሮናልዶ ደጋፊዎች ልብ ምን ያክል ሊሰበር እንደሚችል ለምን በርካታ ሱፐርስታሮች ወጥተዋል፣ ሮናልዶን ጨምሮ። ፖርቱጋል ድጋሚ ሰርቫይቭ አድርጋ በተጨማሪ ደቂቃዎች ግብ ያስቆጥራሉ ከሚለው ሜንታሊቲ ይልቅ የመከላከል ጥንካሬው ሰፊ የሆነ ስትራክቸራል ቡድን ነው ይዞ የገቡት። ማለት ቅያሬዎቹ የነ ቪቲኛ የነ ብሩኖ ፈርናንዴዝ መውጣት የሁለት ተጫዋቾችን ሚና አንድ በርናንዶ ሲልቫ እንዲፈጽም ነው ኃላፊነት የተሰጠው። ግራ የሚያጋባ ባላንስ ነበር። የመጨረሻ ደቂቃዎች የተምታታ ባላንስ ነው። አሁን በክላስ ደረጃ የፖርቱጋል የፊት መስመር አስፈሪነቱን አጥቷል። በዚህ ደቂቃ ክሮሺያ ካስቆጠረ እንዴት ነው የክሮሺያዎች ከዛም በኋላ የሚመጣው ሞቲቬሽን እና መነሳሳት የጨዋታውን ዳይሜንሽን እንዴት ሊቀይረው እንደሚችል አብዛኛው የእግር ኳስ ቤተሰብ ኤክስፔክት የሚያደርገው ነው። በዚህ መሀል ነው እንግዲህ በድጋሚ ምስል ታይቶ የፖርቱጋል ያቻነት የክሮሺያ ያቻነት ግብ ተሻረች። አሁን አብዛኛው አወዛጋቢው ጉዳይ የሚጀምረው ወይም ይሄ አንፌር ነው፣ ትክክል አይደለም፣ ሮናልዶ እንዲያልፍ በተለይ ደግሞ ለዓለም ዋንጫ የስርጭት ሽያጭ የፉክክሩን ደረጃ ከፍ ለማድረግ ብዙ እየተባለ ነው። ከጨዋታው በኋላ ያ ግብ የተሻረበት መንገድ እግር ኳስ ተገቢ አይደለም፣ ፍርዱ ብዙ ከዛም በኋላ የሚወጡ ጽሁፎችን ስንመለከት ነበር። ዋነኛው ጉዳይ የመጨረሻውን ተች የክሮሺያው ተጫዋች ሲነካ የመጨረሻውን ተች የክሮሺያ ተጫዋች ሲነካ ፓሰሊች የቱ ጋር ነበር ፖዚሽኑ? በኦፍሳይድ ትራክ ውስጥ። ከዛ ተች በኋላ ግን ሪናቶ ቪዬጋ ጭንቅላት ላይ ስታርፍ ከዋሳ ፓሰሊች ኦፍሳይድ ትራክ ውስጥ አልነበረም። ስለዚህ የኳሱ የመጀመሪያ መነሻ ነው የሚታየው። ከዛም በኋላ ነው ሁለተኛው ኳስ የሚታየው። የመጀመሪያ የኳሱ ንክኪ ሲፈጸም በክሮሺያው ተከላካይ በሚነካበት ወቅት የኳሷ እንቅስቃሴ
ፓሳሊች ኦፍሳይድ ትራክ ውስጥ ነበር። ስለዚህ የኳሷ ሙቭመንት በቀጥታ ወዴት ነው ሄደችው? ወደ ፓሳሊች። የፈለገ የሪናቶ ቬጋን ጭንቅላት ብትነካም ኳሱ የመጀመሪያው የኳሷ እንቅስቃሴ ሲጀምር በክሮሻ ተጫዋች ሲነካ ፓሳሊች ኦፍሳይድ ትራክ ውስጥ ነው ያለው። መሻሩ ምንም ጥያቄ የሚያስነሳ ጉዳይ አይደለም። 100% ግቡ ህጋዊ ወይም የተሟላ ግብ አይደለም። ስለዚህ ኦፍሳይድ መባሉ ትክክል ነው። ሪናቶ ቬጋ ጭንቅላት ላይ ስታርፍ የፖርቱጋል ተከላካይ የፓሳሊችን ስፔስ እኩል ስላደረገ ግቡ ይዝደቅ የሚባል ህግ የለም። ምክንያቱም ቀደም ብሎ ኳሷን የነካው ተጫዋች የክሮሻ ተጫዋች ነው። በዛም ወቅት ደግሞ ፓሳሊች የሚገኝበት ፖዚሽን የኦፍሳይድ ትራክ ውስጥ ስለሆነ የኳሷ የመጀመሪያ ሙቭመንትና የክሮሻ ተጫዋች ሲነካ የክሮሻ ተጫዋች ኳሱን የማግኘት እድል ሰፊ ስለሆነ በኦፍሳይድ ትራክ ውስጥ ነበር። ስለዚህ ጎሉ ተሽሯል። ጎሉ መሻሩ ደግሞ 100% ተገቢ ነበር። ከዛም በኋላ ነው እንግዲህ ለክሮሻም ልብ ሰባሪ ነበር። በጣም አሳዛኝ። ምክንያቱም ሰከንድ ሃፍ የክሮሻን ማስጨነቅ እጅጉን ከባድ ነበር። በተለይ ሁለተኛ 45 እንደጀመረ ፖርቱጋል ጨዋታውን እስከምትቀይርበት ደቂቃ ድረስ የሮናልዶ ግብ ፍጹም ቅጣት ምት እስከሚቆጠርበት ደቂቃ ድረስ ፖርቱጋልም ክሮሻም ሮናልዶም በጨዋታ አስቆጥሮ ግብ ተሽሮበታል። ክሮሻም በተመሳሳይ ግብ አስቆጥረው ተሽሮባቸው ነበር። እጅጉን አስገራሚ ፉክክሩ በጣም በጣም ማራኪ የነበረ አስገራሚ የሁለተኛ 45ን ተመልክተን እንግዲህ በስተመጨረሻም ፖርቱጋል ክሮሻን በመጣል በቀጥታ ወደ 16 ውስጥ በማለፍ ሰኞ ዕለት አዲሱ የዓለማችን የወደፊት ትልቅ ሌጀንድ የሚሆነው ያሚል ያማል እንግዲህ የክፍለ ዘመኑ ሌጀንድ ክርስቲያኖ ሮናልዶ ጋር ልክ እንደ ሊዮኔል ሜሲ ያማል ከሮናልዶ ጋር ሰኞ ምሽት ተጠባቂ የ16 ውስጥ የጥሎ ማለፍ ጨዋታ ያደርጋሉ። አዲሱ ጄኔሬሽን ከቀድሞ ጄኔሬሽን ጋር አልጋ ወራሹ ከቀድሞ የእግር ኳስ ጀግና ጋር የሚገናኝ ይሆናል። እንግዲህ ይህ ዓለም ዋንጫ በብዙ ድራማና ክስተት የተሞላ ነው። ሮናልዶና ፖርቱጋል በአስደናቂ ሁኔታ በሁለተኛ 45 ብዙ ድራማዊ ክስተት ባየንበት ጨዋታ እንግዲህ ድል አድርገው ወደ ቀጣዩ ዙር አልፈዋል። ክሮሻም አሳዛኝ ተሸናፊ ናት። ሲነር ተጫዋቾቿ ከረፍት በኋላ ያላቸውን ሁሉ ሰጥተው ፔርፎርም አድርገዋል። ግን የፖርቱጋል አስደናቂ አስቆጣሪነትና ጊዜና ሰዓቱን የጠበቀ ምላሽ በስተመጨረሻ ወደ ቀጣዩ ዙር እንዲያልፉ ረድቷቸዋል። ባይሆን ማታኖቪች ኳሱን ነክቷል አልነኳም የሚለው ጉዳይ ግን በጣም ሊያጨቃጭቅ ይችላል። ክሊር እንደ ኦቪየስ የሆነ እንግዲህ ይሄ ትንተና ያወጣው ከጨዋታ በኋላ ባለ ህጋዊ የፊፋ አካውንት ላይ ነው። ይሄ ግብ የተሻረበት መንገድ የተተነተነው ግን ማታኖቪች የነካበትን የኳሷን እንቅስቃሴ በትክክል ዙም ተደርጎ ግን ለእግር ኳሱ ቤተሰብ እንዳልታየ ግን እዚህ ጋር አስገንዝበን ማለፍ እንፈልጋለን። የመጨረሻውን ተች ቬጋ ከመንካቱ በፊት የክሮሻው ሴንተር ባክ ነክቶታል ወይ ነው አሁን የተሰጠው ትንተና። ማታኖቪች ኳሱን ስለነካ ማታኖቪች በሚነካበት ሰዓት ፓሳሊች የኦፍሳይድ ትራክ ውስጥ ነበር ነው። አሁን ጎሉ የተሻረበት ህጋዊ የሆነ ሙያዊ ትንተና የተሰጠበት ግን ማታኖቪች ኳሱን ነክቷል ወይ ነው ጥያቄ። ካልነካ ግን የጎል መሻር የለበትም። ለምን? ከኳሷ ጋር ቀጥተኛ ተጽዕኖ እንኳን ቢኖረው በእንቅስቃሴ የግብ ጠባቂውን አቴንሽን ሰርቋል ምንም ቢባል ኳሷን እስካልነካ ድረስ ይሄ በአዲሱ ህግ ይሄ ግብ አይሻርም። ኳሷን ግን ነክቷል ስላሉ ነው የቫር ዳኛው ይሻረው። ማታኖቪች መንካቱን ግን የሚያሳይ ይሄ የእንግሊዝ ፕሪሚየር ሊግን ስንመለከት ክሊር ኤንድ ኦብቪየስ የሚሉ ትንተና የለበትም። እሱን አልተመለከትንም። ባይሆን የፓሳሊች ሙቭመንት ኦፍሳይድ ትራክ ውስጥ መሆኑና ማታኖቪች መንካቱ ግን እንደቀረበው ህጋዊ ትንተና ከሆነ ትክክል ነው። ጎሉ መሻር አለበት በህጉ መሰረት ከሆነ
ግን ኳሷን ነክቷል አልነካም የሚለው ጉዳይ እስካሁን በግልጽ አልታየም። ምክንያቱም የበለጠ ኳሱ ዲፍሌክት ሲያደርግ ያየነው ሪናቶ ቬጋ አናት ላይ ሲያርፍ፣ ይሄ ጉዳይ ምናልባት ከጨዋታው በኋላ ሊያወዛግብ ይችላል። ተጨማሪ ምስሎችን ድጋሚ እይታዎችን ደግሞ እንዳንመለከት ከሰዓት አንጻር ከጊዜ አንጻር ወደ እናንተ ለሊት ላይ ጨዋታውን ተመልክቶ በጊዜ መረጃውን ለማድረስ ደግሞ በቂ ሰዓት ስለማይኖር ድካምም ስለሚኖር እንግዲህ ጠባብ በሆኑ ሁኔታዎች ውስጥ ነው ወደ እናንተ መረጃውን ይዘን የመጣ ነው። ለማንኛውም ፖርቱጋልና ስፔን ወደ 16 ውስጥ አልፈው ተቀላቅለው እርስ በርስ ሰኞ ምሽት የሚገናኙ ይሆናል። አስደናቂ ድራማዊ ክስተት የሆነው ይሄ ጨዋታ ያመለጣችሁ ሃይላይቱን በተለይ ሰከንድ አፉን በደም ተመልከቱ። አዝናኝ እግር ኳስ ነበር። በፖርቱጋልና ክሮኤሽያ መካከል የተደረገው ፉክክር ለማንኛውም የእግር ኳሱ ቤተሰብ የክርስቲያኖ ሮናልዶ አድናቂዎች እንኳን ደስ አላችሁ እያልን ዛሬም የዓለም ዋንጫ ጨዋታ ቀጥሎ ይውላል። ከዚህ ፊክስቸር ቀጥሎም ጨዋታዎች ነበር። በነገራችን ላይ ጨዋታ አለ። ይሄ የፖርቱጋልና የክሮኤሽያ ጨዋታ እንደተጠናቀቀ 12 ሰዓት ላይ ስዊዘርላንድ ከአልጄሪያ፣ ዛሬ ደግሞ ምሽት 3 ሰዓት ላይ አውስትራሊያ ከግብፅ፣ ምሽት 7 ሰዓት ላይ የሊዮኔል ሜሲ አርጀንቲና ከኬፕ ቨርዴ ጋር፣ ምሽት 10 ሰዓት ተኩል ላይ ደግሞ ኮሎምቢያ ከጋና ጋር ዛሬ የሚያደርግ ይሆናል። እነዚህ ጨዋታዎች መካከል አርጀንቲና ከኬፕ ቨርዴ ብታደርገውን ጨዋታ ተመልክተን ደግሞ ድረ ጨዋታ ነጥቦች ይዘን መጣለን። የመሐመድ ሳላህ ግብፅም ከአውስትራሊያ ጋር የምታደርገውን የ3 ሰዓት ጨዋታ ተመልክተን ባለፈው መሐመድ ሳላህ ያን ሁሉ ታሪክ ሲሰራ እንግዲህ ከሰዓት አለመመቻቸት ጋር በተገናኘ ፕሮግራም ወደ እናንተ አላደረስንም ነበር። ይህን ጨዋታ ተመልክተን አንድ ላይ አካተን ይዘንላችሁ ምንመጣ ይሆናል። ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ ተደራሽነቱን ከፍ ያደርጋል። ላይካችሁ ይጠቅመናል። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ቻናላችንን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን ከእናንተ ጋር በሁለት ፕሮግራም ዕለተ ዓርብን ቆይታ ያደረግኩት ሚናድ አብዲ ነበርኩ። የሪቻርድ ሂውዝን ፕሮግራም ወደ ቅዳሜ ንጋት አሻገር ነው። ለማንኛውም ሰላም ቆዩ።